ሲምፕል ፕሬዘንት ቴንስ መቼም የእንግሊዘኛ ትምህርታችሁ ላይ አዲስ አይደለም። ስለ ሲምፕል ፕሬዘንት ቴንስ ዛሬ የማስተምራችሁ ግን ለየት ያለ ትምህርት ነው። እስኪ የሚከተሉትን አረፍተ ነገሮች ልብ ብላችሁ እዩ። የመጀመሪያው The story begins in a small village። ምንድን ያልኩትኝ? The story begins in a small village። ሁለተኛ ልጨምር። In 1896 Ethiopia defeats Italy at Adwa። In 1896 Ethiopia defeats Italy at Adwa። ሶስተኛ I turn around and see my old friend። I turn around and see my old friend። ሁሉንም አረፍተ ነገር ውስጥ የተጠቀምነው ቴንስ ምንድን ነው? የመጀመሪያው ላይ፣ ሁለተኛው ላይ፣ ሶስተኛው ላይ ሲምፕል ፕሬዘንት ቴንስ አይደለም? The story begins in a small village። ቴንሱ ምንድን ነው? ሲምፕል ፕሬዘንት ነው። In 1896 Ethiopia defeats Italy at Adwa። ሲምፕል ፕሬዘንት ቴንስ ነው። I turn around and see my old friend። ሲምፕል ፕሬዘንት ቴንስ ነው። ነገር ግን እነዚህ ሁሉም ድርጊቶች ኃላፊ ናቸው። በኃላፊ ጊዜ የተከናወኑ ናቸው። ሶ ሲምፕል ፕሬዘንት ቴንስን ለኃላፊ መጠቀም እንችላለን ወይ? ይሄ ነው የዛሬው ቁልፍ ትምህርታችን። ሶ ዛሬም ማስተምራችሁ ሲምፕል ፕሬዘንት ቴንስ ለኃላፊ ድርጊቶች መቼ እንደምንጠቀም ሲሆን ይሄን ትምህርት መጽሐፍ ላይ የተለያዩ ቪዲዮዎች ላይ የትም ቦታ የምታገኙት ስላልሆነ በደንብ ተከታተሉኝ ማለት ነው። ቀጥታ ወደ ትምህርታችን እንግባ። So when do we use the simple present tense for past actions? Simple present tense-ን እንደምናውቀው የምንጠቀመው ለድግግሞሽ በየቀኑ ለምናደርገው ድርጊት እንጂ ለኃላፊ አንጠቀምበትም አይደለም። ምክንያቱም ለኃላፊ የምንጠቀመው past tense-ዎች እነ simple past ሌሎችም አሉ። ነገር ግን there are some special occasions. So there are some special situations where we use the simple present tense even though the action happened in the past. በኃላፊ ጊዜ ድርጊቱ ቢከናወንም simple present-ን የምንጠቀምባቸው የተለያዩ ሁኔታዎች አሉ። እስኪ ከመጀመሪያው ጀምር አይደለም? የመጀመሪያው in stories, jokes or narratives. In stories, jokes and narratives. በዚህ ጊዜ ሲምፕል ፕሬዘንትን እንጠቀማለን። ምን ማለት ነው? በደንብ እንየው። ስቶሪ ስንል የሆኑ ታሪኮችን ስንተርክ፣ ታሪኮችን ስንናገር ወይም ደግሞ በኃላፊ ጊዜ የተደረጉ ድርጊቶችን በትረካ መልክ በናሬቲቭ መልክ ስናቀርብ we use the simple present tense to make past events feel more vivid, immediate and engaging. በኃላፊ ጊዜ ነው የተከናወኑት ግን ስንተርክ ሰው አይምሮ ውስጥ ምንድነው ቪቪድ ሆኖ በደንብ እንዲታዩ አድርገን ማምጣት ስንፈልግ ለምሳሌ ኤግዛምፕል ልስጣችሁ። So I walk into the room and everyone stares at me. ምን እያልኩኝ ነው? መጀመሪያ ወደ ክፍሉ ገባለሁ ከዛስ ሁሉም ሰው ያፈጥብኛል። you see በኃላፊ ጊዜ እኮ ነው ከትናንት ወዲያ የተከናወነው ግን የተጠቀምኩት ቴንስ ምንድነው? ሲምፕል ፕሬዘንት ቴንስ ነው። እስኪ እንቀጥል። ኤግዛምፕል ልጨምርላችሁ። Yesterday I meet my teacher and he says something surprising. ትናንት የሚገርም አስተማሪዬን ሳገኘው የሚገርም ነገር ነገረኝ። እሺ በአማርኛ ላይመቸን ይችላል ግን እያልን ያለነው ምንድነው? በኃላፊ ጊዜ ሀፕን ያደረገ ነው ግን ሞር እንደ አሁን ነው አድርገን የምናወራው ማለት ነው። The teacher enters the class and starts the lesson. አስተማሪው ክፍል ይገባል ከዛ ትምህርቱን ይጀምራል። ሶ እነዚህ ድርጊቶች ኃላፊ ናቸው ነገር ግን እንደ አሁን አድርገን እየተረክናቸው እንደሆነ እንድትረዱ እፈልጋለሁ ማለት ነው። ሌላኛው ሲምፕል ፕሬዘንት ለፓስት የምንጠቀመው when talking about books, movies and stories። ምን ለማለት ፈልጌ ነው? እኔ ለምሳሌ መጽሐፍ አንብቤያለሁ እንበል። እዛ መጽሐፍ ላይ ምን ሀፕን አድርጓል? መጽሐፉ ስለምንድን ነው የሚያወራው? ተርክልን ብትሉኝ አሁንም ኃላፊ ነው። እኔ ያነበብኩት በኃላፊ ጊዜ ነው። ስተርክላችሁ ግን በምን እንጠቀማለሁ? በሲምፕል ፕሬዘንት ቴንስ። ምሳሌ እንዲህ The story begins in a small village። ታሪኩ የሚጀምረው ትንሽዬ ሰፈር ውስጥ ነው፣ ትንሽዬ ቪሌጅ ውስጥ ነው እያልኩኝ ነው። you see ኃላፊ እኮ ነው ግን እንደ ፕሬዘንት አድርጌ ነው እማወራው ማለት ነው።
the main character dies at the end ዋናው ካራክተር ተዋናይ መጨረሻ ላይ ይሞታል። እሺ በኃላፊ ጊዜ እኮ ነው ሁሉም ነገር እኮ ሞቷል እኮ አይደለ ፊልሙ ላይ the movie shows how friendship changes life ስለዚህ እዚህ ጋርም the movie shows ፊልሙ የሚያሳየው ምን ነው ጓደኝነት ህይወትን እንዴት እንደሚቀይር ያለ ነው ማለት ነው ስለዚህ the story is treated as always true ምክንያቱም አይቀያየርም ታሪኩ ሁሌ ያወራ ነው ካራክተሩ ይሞታል በቃ ይሞታል so the story is treated always true በዚህ መልኩ እንድትይዙት እፈልጋለሁ ማለት ነው ሌላኛው for historical facts and timelines በኃላፊ ጊዜ በታሪክ ውስጥ የተከናወኑ ፋክቶች እውነታዎች so we use the simple present tense to describe major historical events to make them feel important and immediate በጣም ወሳኝ የሆኑ ነገሮች ሲሆኑ ማለት ነው ለምሳሌ in 1896 Ethiopia defeats Italy at Adwa ኃላፊ ነው አይደለም ግን more important immediate አድርገን ለማቅረብ ይጠቅመናል in 1969 humans land on the moon በ1969 ሰው ጨረቃን የረገጠበት ጊዜ ነው ልብስ ቀይረን የመጣሁትኝ ቪዲዮ እየተቀረጸ መብራት ጠፍቶብን በማግስቱ ነው ይሄ ቪዲዮ እየተቀረጸ ያለው ያቆምነው in 1969 humans land on the moon በ1969 የሰው ልጅ ጨረቃን የረገጠበት ጊዜ ነው እያለን ነው አይደለ so this is a past action but expressed through the simple present tense so we use like I said the simple present tense most of the time to express or talk about historical facts or timelines historical የሆኑ ፋክቶችን ከነጊዜያቸው መናገር ይቻላል in 1941 the emperor returns to Ethiopia በ1941 ኢምፐረሩ ወደ ኢትዮጵያ ይመለሳል ተመልሷል በኃላፊ ጊዜ ነው so the simple present tense is common in history lessons documentaries speeches የዘይነ ቦታዎች ላይ ኮመን ነው ማለት እንችላለን ሌላኛው በጣም ብዙ ጊዜ ልብ ብላችሁ እንድታዩ የምፈልገው ዜናዎች ርዕሳቸው ሄድላይን ሲጻፍ ኃላፊ ሆኖ ሲምፕል ፕሬዘንት ነው የሚጠቀሙት ለምንድን ነው እንደዚህ የሚደረገው የመጀመሪያው ነገር ሾርት እንዲሆን ይፈልጋል ቀጥሎ ደግሞ ስትሮንግ ኤንድ ከረንት አሁን ላይ እንደተፈጠረ ተደርጎ ነው ለማውራት የሚፈልገው ስለዚህ ሲምፕል ፕሬዘንትን ይጠቀማሉ ለምሳሌ የኢትዮጵያ ፕራይም ሚኒስተር ከትላንት ወደ ትላንት ወደ ቻይና ወይም ወደ ሆነ ሀገር ቢሄዱ የሚጻፈው ግን እዚህ ጋር በሲምፕል ፕሬዘንት ቴንስ ነው the prime minister visits Kenya visits China እየተባለ visits simple present ነው ሲደረግ የምታዩት the government announce new policy መንግስት አዲስ ፖሊሲ አወጣ አሳወቀ ነገር ግን simple present ነው የምንጠቀመው ኃላፊ ቢሆንም ማለት ነው team wins the championship ቡድኑ ቻምፒየንሺፕ አሸነፈ እያለን ነው የተጠቀመው ግን ምንድነው ዜና ነው ከበድ ማለት አለበት ለዛ ነው simple present ነው የምንጠቀመው the company launches new product ላውንች ያደረገው አዲስ ፕሮዳክት ወደ ገበያ ወጣው ቆይቶ ሊሆን ይችላል ቆይቶ ብዙም ላይ ቆይ ይችላል ግን እንደ present ተደርጎ ይነሳል ማለት ነው so the action already happened in the past but the present tense makes it sound fresh አሁን ላይ እንዳለ አዲስ ያስመስልናል that's why we use the simple present tense most of the time for headlines for news headlines ለዜና ሄድላይኖች እንጠቀምበታለን ማለት ነው ሌላኛው we use again the simple present tense when reporting instructions or sequence from the past ምን ማለት ነው ተከታታይነት ያላቸውን ትዕዛዞች ስንናገር ወይም ስቴፖች መጀመሪያ እንደዚህ ታደርጋለህ so በኃላፊ ጊዜ ነው for example first he opens the door then he turns off the lights መጀመሪያ በሩን ነበር የከፈተው ቀጥሎ መብራቾቹን አጠፋ ስለዚህ አንተም you can do the same የሆነ ኢንስትራክሽን ተከትሎ ነበር ያደረገው አንተም እንደዛው she takes the exam and waits for the results ፈተናውን ተፈትና ሪዛልቱን ተጠብቅ ነበር so simple present tense ለፓስት በጣም እንጠቀምበታለን just ለማስታወስ stories jokes
narratives. When talking about books, movies ብለናል። For historical facts ሌላኛው ደግሞ headlines and news reporting። ከዛ የመጨረሻው when reporting instructions or sequence from the past. So important reminder መጨረሻ ላይ የምጨምርላችሁ you do not have to use or you cannot use the simple present tense for normal past actions in everyday conversation. ሁሌ እኛ በተለምዶ የምናወራው ትናንት እንደዚህ አድርጌ ነበር ከትናንት ወዲያ ለነዚህ ኤቭሪዴይ ለምናወራቸው ግን ሲምፕል ፕሬዘንትን መጠቀም አትችሉም። yesterday I go to school ብትሉ ስህተት። እዚህ ጋር ሲምፕል ፕሬዘንትን መጠቀም አትችሉም። yesterday I went to school ማለት ነው የሚጠበቅባችሁ ማለት ነው። ሶ አዲስ ነገር ነው ያስተማርኳችሁ ብዬ አስባለሁ። የዛሬው ትምህርታችንን እዚህ ላይ ኮምፕሊት እናደርጋለን። ካላችሁበት ሆናችሁ እንግሊዘኛችሁን አፕግሬድ ማድረግ የምትፈልጉ ከሰዋሰው አካዳሚ ጋር መማር ትችላላችሁ። ከፈለጋችሁ ለብቻችሁ ወይም ደግሞ ከሌሎች ተማሪዎች ጋር መማር ትችላላችሁ። በዋናነት ደረጃችሁ ተለይቶ እንግሊዘኛ ላይ ፎከስ ማድረግ የምትፈልጉበትን ኤሪያ ለይተን ለሱ የሚሆን ኮርስ የምንሰጣችሁ ይሆናል። በ0923 05 2061 ደውላችሁ ሙሉ መረጃ ማግኘት ትችላላችሁ።